ከማንም በላይ ማስቀድመው በጣም ወደው ወንድሜ ነው ለኔ። አለመሆናችንን ሳስብ ማለት የአንድ እናት የአንድ አባት አለመሆናችንን ሳስብ የሚሰማኝ ስሜት አለ ማለት ይከፋኛል። ያን እንደዛ ልታረግ የቻለችው እሷ ቤተሰብ አላት ወይ ምናምን የሚለውን ነገር አልተረዳሽም። ማንሽ ነገራችን ላይ ስትናገሪ እየተነገረ አስቀይምሻለሽ። ስትናገሪ ተጠንቀቂ። ምን ትጠነቀቂያለሽ መሰለሽ? ስትናገሪ በእኔ ጥፋት እንደሆነ ካስመሰልሽ ማለት ነው ትቼሽ ነው የምሄደው። እሺ የሄሉና የቢኒ ጉዳይ እንግዲህ ኮመንተሮችን በጣም አስጨንቋቸዋል። ብዙ ሰዎች እስከዛሬ ያብን ሲጠሏት የነበሩትም ሲያደንቋት የነበሩትም ዛሬ ላይ በብዛት ወደ ያብ ነው የሆኑት። ነገር ግን እዚህ ቦታ ላይ ዋናው ነገር ለደረሰባት ነገር አላህ ያስወብራት። የሰው ልጅ ክፉ ነገር ይድረስበት አይባልም የእውነታቸው ከሆነ። ነገር ግን እውነትም ይሁን ውሸት እንግዲህ እኛ የምናውቀው ነገር የለም። ዲራማም እየሰሩ ይሁን እኛ አናውቅም። ዞሮ ነገር ግን ሁልጊዜም የሚያደርጉት ዲራማ ብለው የሚሰሩን ነገር ራሱ ድርቅ ያለ ተመልካቾችን የሚረብሽ በቃ የሆነ በቃ ስግጥ ያለ ነገር ነው የሚሰሩት እነሱ ጋር ማለት ነው። ለዛም ነው እንግዲህ ብዙ ጊዜ ሰዎች እንዳናዝንላቸው የሚሆኑት ማለት ነው። እና እንግዲህ ያብ እንዳለችው እናትን ማጣት ከባድ ነው። ሲቀጥል ደግሞ አለመናገራቸው ነው ዋናው ነገር ጥፋቱ አለመናገራቸው። ምክንያቱም ይችሌ ወዲህ ሄሉን እንትና ያብ ከመንጣቷ በፊት የአንድ ወር ልዩነት እንደዛ አካባቢ አብሮ ነበሩ ከቤኒ ጋር። ስትመጣ የዛኔ እውነቱን እንዲህ ነው ብለው መናገር ነበረባቸው። አለመናገር የለብንም ብለው ካሰቡ ደግሞ ጥግ ድረስ መሄድ ያለባቸው እስከ መጨረሻው። ልክ ከእናት አባትን ባትወለድ ያን ያክል ቤተሰብ ጋር ስትሄድ የኛ ልጅ አይደለም ብሎ የሚነግራት ሰው ከፈለጉ እኮ መደበቅ ከፈለጉ ቤተሰብንም እኮ ማሳመን ይችላሉ። ሄሉ ቤተሰብ ጋር እኮ አንኖርም። የምትሄደው ለአንድ ቀን ነው አይደለ? ደርሳ የምትመጣው አንድ ቀን ነው። ከዛ ውጭ እነሱ የሚኖሩት አዲስ አበባ በየሱ ቤተሰቦች ክፍለ ሀገር ሊሆኑ ይችላሉ። እንግዲህ የትም ይሁን የትም ባናቅም፣ ስለዚህ እኛ ነን እንጂ ቤተሰብ በእኛ ጉዳይ ላይ ችግር ያመጣል ብዬ አስቤም አላቅም። ስለዚህ ያብ ከመጀመሪያው ዛሬ ላይ ከመናገር የዛኔ እንናገር ብለሽ ባስገድርሽው ዛሬ ላይ ለምን መናገር አስፈልጋቸው እንዲያለው አሁን ቤኒ አንዳንድ ነገሮች አለ እስከ መጨረሻው ተደብቀው መቅረት ያለባቸው ነገሮች አሉ። ለሰው ላይ ይጎዳሉ ብለን አናስብም። ይጎዳሉ ማይጎዱም እሱ እንግዲህ የሷ ምርጫ ነው። ይሄ ህይወቱ ይሄሉ ነው። ገባችሁ አይደለ? ጥፋቱ ከመጀመሪያው በነገሯት እንጂ ለምን መወለድ ቋንቋ ነው ለምን ከጎኑ አልሆነም አይደለም። ከጎን የሚሆን ሰው እንደዚህ ኖርማሊ ሊሆን ይችላል። ነገር ግን ከጎንም ቢሆን እኔ ይሄን አልደግፍም። ከአንድ እናት ያልወጣ ወንድና ሴት ልጅ አንድ ቤት ይደር አንድ ቤት ይኑር ብዬ ማንም በፍጹም። ወንዶች እንኳን እንደዚህ አይነት ፍላጎት ባይኖራቸው ብዙ ሰዎች በፊልም የሚሆን ኖርማል ህይወት የሚሆን እኛ የምናውቀው ነገር ሴት ልጅ ማለት ነው ምን አለ መሰላችሁ እኛ ሴቶች ከኔ ጀምሮ የሆነ ሴት የሚያከብር ከሆነ ያነ ልጅ ስግነት የላቸውም። እዚህ ጋር እንደተባለው እንግዲህ ዘመድም ሳይሆን የሆነ አሳድገዋት ነው ልጅቷን አይደለ እንደ እህት። ግን አሁን ላይ ዘመኑንም ከተረዳችሁ ታንግል እኔ ምናልባት በቦታው ላልሆን እችላለሁ። እንደዚህ አብራችሁ ያደጋችሁ ሰዎች እንደውም የሆነች እህቴ ባለፈው ብላኛለች፣ በዚህ አይነት ነገር አትፍረጅ። እኔ አሁን አብራኝ ያደገኝ ልጅ አለኝ፣ ነገር ግን አንድ ሆድ አንወለድም። ቢሆንም እኔ አሁን እሷን ባዲያናት ብዬ ለመናገር ይከብደኛል፣ እህቴ ናት እምለው ብላለች። ይህ እኮ በአንዳንድ እኔ የለኝም እንደዚህ አይነት አብሮኝ የሚያደገም ሌላ ሰው የለም። በእርግጥ ከቦታው ላይ ስላልሆንኩ ልል እችላለሁ። ቢሆንም ግን ሴትና ሴት ችግር የለውም። ወንድና ሴት ግን በፍጹም ሊሆን አይችልም። እንዴ የአንድ ሰው እናት አባት ልጅ እንኳ ራሱ ወንድ ሸይጣን የሚባል ነገር አለ። ገባችሁ? አንድ ቦታ ውስጥ ማደር የለበትም። በቃ ይሁን ያጎታችሁ ላይ ራሱ እንደዚህ አሁን ያጎት ላይ ምናምን አሉ እኮ ብዙ ሰዎች እንደዚህ ዘመዳችሁ እንኳ ስጋችሁ ሆኖ በቃ ይሄ ሸይጣን ያሳስታል። ማንም ሰው ፍጹም አይደለም እኮ ጥሩ አይመጣም። እዛ ላይ ያ በራሱ ኖርማል ራሱ ስመጣ ሱሪ ለብሳ ዘንጣ ምን ብላ ራሷን ተመጣው አንድ ቤት የአንድ ሰው ልጅ ያልሆነ ሰው ነው አንድ ቤት ይኑር ብዬ አላስብም። ተለያይተው እየኖሩ መደገፍ ይችላል። እንደነገርኳቸው የመቀኝነት ወይ ሌላ ነገር አይደለም። እንኳን አብረው አድጋ ሊሆን ይችላል። ግን የብዙ ሰው አመለካከት ደስ አይልም። በዛ ላይ ደግሞ ስለተደበቀ ለሄሉ ጥሩ ነገር አይሰጣትም። ብዙ ሰዎች ሄሉን ስትሳደቡ ስለሰማው ነው። ይህን ነገር ማንኛችንም በዛ ቦታ ውስጥ ካልሆነ ልንረዳ አንችልም። ገብቷችኋል አይደለም? ስለዚህ በዛ እንግል ሆናችሁ ማሰብን መቻል ልመዱ።
በሄሉም የፈረደባት ነገር የለም። ምክንያቱም ይችል የምታውቀው ታሪክ የላትም። አብረው አንድ ቤት እያደሩ እያየቻቸው እህት የአንድ እናትና አባት ልጆች አይደለም እያሏት ምን ይሰማታል ብላችሁ ታስባላችሁ? ምናልባት እኮ በዚህ ሁላት ትወጣ ትችላለች፣ አይታወቅም። ሄሉ በነገራችን ላይ ብኔን ትወደዋለች። ነገሮችን ይስተካከላሉ ብሎ ሀሳብ መናት ምናልባት ተመልሰው ሊገናኙም ይችላሉ። በዚህ ይቆርጣሉ ማለት አይቻልም። ለምን አንዴም ሁለቴ ተጣልተው ስለተማለሱ። ግን ይሄ ደግሞ ከባድ ጉዳይ ነው። እንደነገርኳችሁ እናንተም ብትሆኑ ከዚህ ነገር መማር አለባችሁ። በቃ መዋሸት የሌለባችሁን ነገር አትዋሹ። ይሄ ደግሞ ከባድ ጉዳይ ነው። እንደነገርኳችሁ ህይወት ነው እና እኔ አላቅም። በነገራችን ላይ እኛ እንዲያሰብነው እንደዚህ አይነት ነገር ላይኖራቸው ይችላል። ግን አንድ ቤት ይኑሩ ብዬ እኔ አልጠብቅም። ዛሬ የሚሆን ነገር የራሴ አመለካከት ነው። ይሄ እናንተ ታውቃላችሁ። ለሰው እውነቱን ተናግራችሁ እንትን ማለት እንዳልኳችሁ ቢኒ ተደብቆ ይቀራል ብሎ አስቦ ከሆነ ተደብቀው መቅረት ነበረባቸው፣ መናገር አልነበረባቸውም። ይህን ያክል ሰዓት ራሱ ማለት አሁን እንኳን ተቅሪበን 7 ወር 8 ወር ሆኗቸዋል። ስለዚህ መናገር ነበረባቸው። እስከ ቢያንስ 2 ወር 3 ወር ራሱ ሆኗቸው ቢነግሯት ጥሩ ነበር። እንዳልኳችሁም ደግሞ ባለፈው ያነ ቢኒና ሄሉ በተለይ በአሸንዳ ታይም ላይ በጣም ተጣልተው ነበር። በዛኔ ሰበብ አድርጎ ራሱ መናገር ይችል ነበር። በቃ በዛን ሰዓት እንደውም ይሄ እውነታውን አምናም ከተመለሰ ተመለሳለች፣ ካልተመለሰችም ደግሞ ምን ትንትል ነበረና እኔ አላቀም። ብቻ ብዙ ሰዎች ዙሮ አዝናችኋል። እኛ ሳናዝን ቀርተን አይደለም የእውነቷ ከሆነ የተፈጠረባት ነገር። ግን ደግሞ ነገ ጧት ይሄ ልጅ አለኮ ብዙ እህቶች አሉ አለኮ፣ አሁንም ሌሎችም ሊኖሩ ይችላሉ፣ አይታወቅም። ጎበዝ ምን አለው ያኔ ብዙ እህቶች እንደዚህ እያልን የምናኖራቸው አሉ ብሏል። እና ሌላም ሰው ሊኖር ይችላል ካለ ዛሬውኑ አናግርም ነበር እንዲያጠቃላይ እና እኔ እንዲያጠቃላይ ያው እንደዚህ መል ብዙ ሰዎች እንዳልኳቸው ያበኔ የደገፋችሁ ሰው ስላላችሁ በደረሰባት ነገር እንደ ሰውኛ ላዝን ብዬ አይደለም፣ አዝናለሁ። ግን እሷ የነበረችበት ወቅት አሁን በዛን ታይም ነው። ልጅ ናት፣ አሳድገዋታል፣ ጥሩ ደረጃ ደርሳለች። አሁን ላይ ልጅቷ የራሷን ህይወት መኖር የምችልኝ ናት። የራሷን ትዳር ይዛ መኖር የምችልኝ ናት። ስራ አላት። ሲቀጥል ደግሞ እሱ የራሱን ህይወት በጀመረ ሰዓት የራሱን ነገር ነው መኖር ያለበት አይደለም። ከጎኑ ተለይተው አታውቅም። እኛ ከመጀመሪያው ሲጀመር እህቱ እንዳልሆነ የጠንቀቀን አቀናት። ስለዚህ እኛ ያልነው ለምን ዋሻችሁ፣ ለምን አልነገራችኋትም ሄሉን ነው እንጂ ይሄ ለምን ተፈጠረ አይደለም። በመቀጠል ደግሞ እንዳልኳችሁ ይሄ እስከ መጨረሻው መነገር የለበትም ብሎ በእርግጠኝነት የሚያምንበት ነገር ከሆነ እንትን ማለት አለበት፣ ደብቆ መቅረት ነበረበት። ቤተሰብም ጋር ብትሄድ ምንም ችግር የለውም። ዋናው የነሱ ህይወት ነው አይደል? እንዳልኳችሁ ቤተሰብ ጋር ማንም አይኖርም። ስለዚህ ቤተሰቦቹንም ለሄሉ ስለ ያብ እንዲያትነግሯት እንዲያታወሩ ካላቸው ምንም አይሉም። ቤተሰቦች ዝም ነው የሚሉት። እንዲህ ነው አይሉም። ያን ያክል እሱ ደግሞ በየዚህን ያክል እንዲህ እህቴ ነው የማያብሎ እርግጠኛ 100% ከሆነባት ወንዱ እንኳ ቤተሰብ ደግሞ ከዛ በላይ ነው የሚያስቡት። ስለዚህ አልወለድናትም ብለው የማይሉበትም ምክንያት አልነበረባቸውም። ዙሮ የራሳቸው ምክንያት አላቸው። እና ይሄን ይመስላል እንግዲህ ዙሮ ውስጥ ኮመንተሮች እናንተ የራሳችሁን አመለካከት አስቀምጡ። ይሄ እንግዲህ እኛ ተታሹ ሆጂ ተታሹአት ኑሪ እንዲህ በይ ብለን ማለት አንችልም። ምክንያቱም ህይወቱ የኛ ሳይሆን የሄሉ ነው። ነገር ግን በየትም ይሁን በየትም እሷን የሚጎዳትን ነገር አላህ ያርግላት ከጎን ነው። ለእናንተም አላህ ይጠብቃችሁ። እንደዚህ አይነት ህይወት በጣም ያስጠላልና አላህ ይጠብቀን ለሁላችንም ለማለት እወዳለሁ ሀባይብ። እና ብቻ እኔ ለመፍረድ የሚከብድ ነገር ነው። ቢሆንም ግን ይህ ማለት ምንም ሄሉ አንድም ጥፋት የለባትም። ጥፋቱ የራሳቸው ነው። አንደኛ ጊዜው ሄዷል፣ ሁለተኛ ደግሞ መነገር የለበትም ብለው ሀሰቡ። መነገር አልነበረበትም። ብቻ ውድ ተመልካቾች እንግዲህ የራሳቸውን አመለካከት እስኪ አስቀምጡልኝ ኮመንት ላይ ማለት ነው። ግን በጣም ይደብራል እውነት ለመናገር አንዳንድ ጊዜ ህይወት ተስተካከለ ብለን ስንሄድ በጣም አስቸጋሪ ነው። ብዙ ልጆችን ሳያቻችኋለሁ ኮመንት እየሰጣችሁ ደግሞ ይችሊ በእርግጥ በዚሁ የምትቀጥል ከሆነ ከማንም ጋር ልትኖር አትችልም፣ መተው አለባት። ሄሉ ለምን ሰላም አላለቻትም? አዝና እንኳን አላቀፈቻትም። ብቻ ብዙ ነገር እያላችሁ አይቻችኋለሁ። እናንተ በዛ ቦታ ላይ ሆናችሁ ካላያችሁት ይከብዳል። ሄሉ እንግዲህ እኛ ከካሜራ ጀርባ ብዙ መስዋዕት ከፍላ ሊሆን ይችላል። ገባችሁ? በዛ ላይ አምናችሁ ብዙ ነገር ሆናለች። እንደተባለው እነዚህ ልጆች ውሸታቸውም ሊሆን ይችላል ብላ አሁን ላይ ሌላ ጥርጣሬ ውስጥ ነው የገባቸው። ገብቷቸዋል። ማንኛችንም እንደጠረጠር ነው እንደዛ ነው ያሰብነው። ሁለተኛ ደግሞ በዚህ ልክ እንዴት ይዋሸኛል? ብቻ ብዙ መልስ አለባት ውስጧ ላይ እና ሩጣ እሷን ማቀፍ ምናምን ለሚለው ነገር
እናንተ ቦታው ላይ ሳትሆኑ በሰው መፍረድ የለባችሁም። ይህን ነገር ማድረግ የምችሉት እናንተ እዛ ቦታ ውስጥ ሆናችሁ ማድረግ በቻላችሁት ጊዜ ለሰው ውሳኔ ስጡ እና ማንም መሆን አይችልም። ሄሉ ደግሞ እንግዲህ በዋሿት ላይ በጣም ይከብዳታል። በዛ ላይ እስካሁንም ብዙ ነገሮች ያለፈባት ልጅ ናት። ይከብዳል። አትፍረዱባት ለማለት ፈልጌ ነው። ይሄ ቀልድ ሳይሆን ህይወት ነው። ወዳችኋለሁ፣ አከብራችኋለሁ። ቻናሌን ሰብስክራይብ እያደረጋችሁ አበረታቶች። ስህተት ካለብኝ አርሙ።